እኔ ሰው አልፈልግም ከመቅለስለስ አትቅለስለስ ብያለሁ። ሴት ስታይ እባክህ አትቅለስለስ። በጣም ያሳዝናል። ትናንትና እንግዲህ የተፈጠረውን ነገር ሁላችሁም አይታችኋል። ፍፄ ያደረገውን ነገር ሁላችንም አይተናል። ቤተሰብ በጣም አዳዲስ ነገሮችም አሉ። ብዙ ነገሮች ምናወራም አሉ። በጣም ብዙ ነገሮች ሜንሽን ተደርጎልኝ በጣም አዝኛለሁ። ዛፍዬ ምንድነው የምታስቢው? እንደዚህ አይነት ነገር ሲፈጠር እኔ ምን አስባለሁ ብላችሁ ነው? ማርያምን በጣም ነው ልብ ያዘነው ለሃይሚ። ብሩክ እኔ ለብሩክ አልፈርድበትም። ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ማድረግ ያስፈልጋል። እንግዲህ ውዶቼ እኔ በጣም የገረመኝ የፍፄ ነገር ነው። ከምንም በላይ ከማንም በላይ የገረመኝ ፍፄ ነው። ለካ ፍፄ የሃይሚና የብሩክን መጣላትና መለያየት ነበር የሚፈልጉ። አሁን እኮ አያፍርም። ነገ ምን ይላል? ለእናንተ ብዬ እኮ ነው እናንተ እንድትታረቁ ብዬ እኮ ነው እሷን ያመጣዋት። ሃይሚ ቀንታ ከመጣች ሃይሚ የማንም ሴት በመጣ ቁጥር ምትቀላ መሰላችሁ እንዴ? በቃ ይሄ እኮ አልፏል እኮ። ይሄ ያለፈ ታሪክ አመተ እንደ አዲስ እቺን ሴት አመተ ማስገባት ፍፄ አንተ ምን አይነት? እኔ ግን ነገር ወንድ አትሸተኝም። አንተ እኮ ሴታ ሴት ነክ። ለነገሩ ጸጉሩ እንደ ሴት ተሰርተ ሴታ ሴት ቤቲ ነገር ነክ። ልንገርህና ነው ቤቲ ብሎሃል እኮ ማነው ስሙ? ኤፍሬም እኮ ቤቲ ነክ። አንተ ቤቲ ድንቡሽቡሽ ያልክ ቤቲ ብሎሃል እኮ። እና እንደ ሴት ጥሩ አይደለም እንደዚህ አይነት ስራ መስራት ማለት። ሃይሚና ብሩኬ መሃል ላይ እቺን ጋለሞታ አመጥቶ ማስቀመጡ ራሱ በጣም ያሳፍራል። አንቺ ደግሞ ልጅቷ በእውነት ነው የምላችሁ ፍቅረኛ ያላት ገብቷችኋል። እኔ በጣም የሚገርም ነገር ፍቅረኛቸው ትተው ሌላ ፍቅረኛ ላይ መንጠልጠሉ ለምን ያስፈልጋል? አንቺ ፍቅረኛ ያለሽ ሴት ነሽ። ብሩክ ጋር መተሽ ምንም አሰሪም። ለነገሩ ይኸውላችሁ ልጅቷ ላይ ምን ለፈርድባትም አልችልም። ለምን እንደው ታውቃላችሁ? ይሄ ሁሉ ሴራ የሚያሴረው ፍፄ ነው እንግዲህ አነጋግሯት። እንግዲህ ያው ፍፄ ምን ችግር አለው ብሩክን አጽናኙ ምናምን ብሎ ይሄ መጠጥ አምጥቶ እንግዲህ ልጁ ሰክሮ እኮ አሁን ብሩክ በንዴት ያ መጠጥ አጥቶ ከዚች ልጅ ጋር ቢተኛስሽ ምንድነው የሚባለው? ተኝቶስ ቢገኝ ምንድነው የሚባለው? አንተ ለነገሩ ልንገር ፍፄ እሷ ልጅቷና ብሩክን አጠጥታ ከሰከሩ በኋላ አብሮ ከተኙ በኋላ አንተ ልክ እንደነ ሩታ ቪዲዮ ልትይዝበት ፈልገ ነው። እርግጠኛ ነኝ ይሄን ፈልገ ነው። በቃ አንተ ቪዲዮ ልትይዝበት ፈልገ ነው እንደዚህ ያደረከው እንጂ ወደ አይደለም። ብሩክንም ወደ አይደለም፣ ሃይሚንም ወደ አይደለም እንደዚህ ያደረከው። እንግዲህ ቤተሰብ ይሄን ሁሉ ነገር ያደረገው ጓደኝነት። እኔ ግን ምን አይነት ዘንድሮ ጓደኝነት ነው ይሄ እንዴ? ምንድነው? ቆይ ምንድነው? ምን ለመሆን ነው አንተ እቺ ልጅ ያመጣሃት? በቃ እኔ ገብቶኛል፣ ሲስተም ገብቶኛል። ሃይሚና ብሩኬን አጣልተ ብሩኬና ልጅቷ እየጠጡ ቪዲዮ ትይዝባቸዋለህ። ከዛ በኋላ ብሩኬ ደና ገንዘብ መጠየቅ ተጠይቋለሁ። እኔ አይደለም የቀረጽኩት እሷ ነች የቀረጸችው ምናምን እያልክ ቦታ እያደረክ ልትቀባበሎም ትችላለህ እኮ። ሴት በጭባጫ በጣም የምታሳፍር ሰው ነህ። ሃይሚ ምንም የምትወርቅላችሁ ሴት አይደለችም። ሃይሚ በጣም ስነ ስርዓት ያላት ጀግና ሴት ነች። ብሩኬን ከፈለገች አሁን ታጣ እኮ አብራው የምትችል ነች። ግን የሱ ነገር ሳይፈታ አብሬው መሆን አልፈልግም ስላለች ነው። ልክ ነች። ከዚህ በኋላ ራሱ ማናችሁም ልንገራችሁ ከዚህ በኋላ ብሩኬ ለሃይሚ ቀለበት ካላሰርላት ራሱ እንድትገባ ራሱ እኔ አልፈልግም። ራሷን ካላስከበረች ሃይሚ መግባት የለባትም እዛ ቤት። ከዚህ በኋላ የማንም ጋለሞታ የገባበት ቤት ውስጥ ሃይሚ መግባትም የለባትም። መኖር ካለባት ደግሞ በራሷ ተከራይታ የመኖር ቻንስም እድልም አላት፣ ገንዘቡም አላት፣ በቂ ገንዘብ እግዚአብሔር ይመስገን። ከዚህ በኋላ ማንንም የምትለማመጥበት መንገድ የለም። በቃ ብሩክንም ሆነ ማንንም የምትለማመጥበት መንገድ የለም። መንገዳችሁን ካላስተካከላችሁ ከልጅቷ እራቁ፣ በቃ እራቁ። ብሩኬ ከዚህ በኋላ አንተም እቺ ልጅ ስትመጣ እኔ ትንሽ ቅር ያረከኝ ነገር ብሩክ ምንድነው መሰለ ማባረር ነበረብን። ለምን አመጣህብኝ ብለ ውጪልኝ ብለ እንደባለፈው ሂጂ ውጪ ብለ አባረ ማስወጣት ነበረብህ። አብርሃም ቁጭ ብለ ማውራት የለብም። እኔ ሰው አልፈልግም ከመቅለስለስ አትቅለስለስ ብያለሁ። ሴት ስታይ እባክህ አትቅለስለስ። የምን መቅለስለስ ነው? ማባረር ካለብኝ ሂጂ ውጪ በቃ አልፈልግም ነው። እኔ ፍቅረኛ ያለች በቃ አልታረቅም ብላኛለች። ከዚህ በኋላ ደግሞ ካንቺ ጋር ደግሞ ስታይን ከባድ ችግር ነው የሚፈጠር። ከዚህ በኋላ ቤቴ ውጪልኝ ብላ በቃ ኮስተር ማለት አለብን። መሽለጥለጥ የሚባል ነገር የለም። አትሽለጥለጥ። ማንንም ሴት ስታይ በቃ ሃይሚ የምትፈልጋ ከሆነ አትሽለጥለጥ። በቃ ማንም ሴት ከመጣች ምን አባሽ ልትሰሪ መጣሽ ቤቴ ማለት ነው ያለብህ።
አንተስ ምን አባል ታረጋ መጣሃት እኔ ቤት ውስጥ ምን ለመሆንና መጣሃት ማለት ነበረብህ? አይገርማችሁም? የተንኮሉ ተንኮል ሁለቱን አስቀምጦ እሱ ሄደ። አያችሁ አይደለ? ድንገት ቪዲዮስ ደቅኖ ቢሆን የሆነ ነገር ቢያደርጉ ቪዲዮስ ደቅኖ ቢሆን ይሄ ልጅ ብሩክንም እኮ ነው እየሸወደ ያለው ይሄ ልጅ። በጣም ሲስተመኛ ነው ይሄ ፍፄ የሚባል። እንዲህ እንዳታዩት ልቡ ድፍን ነው። ከዚህ በኋላ ፍፄን አላምነውም። የፈለገ ከሀይሚ ጋር ብሩኬ ቢታረቁ እንኳን አላምነውም ፍፄን። ድሮ አምኖ ነበረ እንዲታረቁ ይፈልጋል ብዬ ነበር። ግን አሁን በቀደም በተናገረው ነገር እኔ በቃ ልቤ ቆርጦበታል። እሱ ልጅ ላይ ልቤ ቁርጥ ነው ያለው። ከዚህ በኋላ ደግሞ ብሩኬ ማንም ሴት ቢመጣ ቤት ውስጥ አታስገባ፣ በቃ አታስገባ። ቁልፍንም ቀይር እንዴ! ቁልፍንም ቀይር። አንተ ቁልፍን ለምን አትቀይርም? አንተ ብሩኬ የምትባል ሰውዬ ቀይር ቁልፍን። በቃ ካንተ እንዳይደርሱብህ ከህይወት አስርቃቸው። ትላንት ደግሞ የብሩኬን መኪናና የብሩኬን ሞባይል ይዞ ማነው በላቸው እሽኮለሌ እያለ ነበረ በቪዲዮ በምናምን እየሰራ። ከዛ በኋላ ሃይሚ ሪፖስት አደረገችለት የእሱን ማለት ነው የበላቸውን ቪዲዮ ሪፖስት አደረገችለት። የሞባይሉን አይፎን 17 ተገዝቷል አይደለ ብሩኬ። መኪናው ደግሞ የብሩኬ መኪና ታዋቂ ነች፣ ከኋላ የሆነች ሱፐርማን የምትመስል አለቻል። እሷን አድርጎ በላቸው ማለት ነው ምናምን እያለ ስልክ እያወራ ምናምን በብሩኬ መኪና በብሩኬ ሞባይል ማለት ነው። ከዛ ሃይሚዬ ደግሞ ሪፖስት አደረገች። የኔ ፍቅር የኔ ልዩ ወድሻለሁ ሃይሚዬ፣ ባለሽበት ሰላምሽ ይዛልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ።